መርጃን በአባቷ ኃጢአት በአባቷ ወንጀልና በአባቷ ጥፋት ምክንያት ራሷን የምትወቅሰውን ነገር ለተወሰነ ጊዜ ገለል በማድረግ ከአትሽ ጋር ፍቅሯን ቀጥላለች። ፍቅሯን እየኮመኮመች ነው የምትገኘው። አትሽም ቢሆን መርጃን የጥፋተኝነት ስሜት እንዳይሰማት ሌላ ስሜት እንዳይሰማን ለማድረግ በጣም እየሞከረና እየታገለ ነው የሚገኘው። በሌላ በኩል ደግሞ አስሊ የእነሱን እንደዚህ መሆን አይታ አንድም ያስቀናታል፣ በሌላ በኩል ደግሞ ልክ እንዳሸነፈች አይነት ስሜት ይሰማታል። ግን ደግሞ ጀማል እየተጋፈጣትም ነው ያለው። ጀማል የአስሊ ምቀኝነትና በቤተሰቧ ላይ የፈጸመችው ክህደት ከነዚር ጋር በመተባበር ጭራሽ ሊረሳላት አልቻለም። እሷ በአንድ ቃል እርሳለኝ ስላለችው ብቻ አይረሳላትም። ለብዙ ጊዜያቶች ጀማል ሲወዳን ነበር፣ ነገር ግን አሁን ፍቅሩ እየደበዘዘ እየመጣ ነው። ሁሉ ጊዜ ሲገናኙ ይጨቃጨቃሉ። በሌላ በኩል አትሽና መርጃን በባህር ዳርቻ ላይ አብረው ወክ እያደረጉ ናቸው። አብረው ወክ እያደረጉ አትሽ እኔ ደህና ነኝ ምንም አታስብ እያለችው ነበረ። እኔ እኮ ያንቺ ነገር እኮ ያሳስበኛል፣ ሁሉ ጊዜ ለአንቺ እሳሳለሁ፣ እንደዚሁ ሳይሽ ስብር ብለሽ ምትወርቂብኝ ነው የሚመስለኝ። ስለዚህ እይዝሻለሁ፣ ጠብቅሻለሁ፣ እደብቅሻለሁ ምንም አንቺ ላይ ክፉ ነገር እንዳይሆን እያላ ነበር። እየሳቀች ነበር። እኔ እኮ ጠንካራ ነኝ ትላለች። የፈለገ ጠንካራ ብትሆኚ ለእኔ ግን ጠንካራ አይደለሽም፣ የሆነ ነገር ልትሆኚብኝ ትችላለሽ፣ እፈራለሁ እያለ በደንብ እንደሚንከባከባት ይነግራታል። ራሱን እንደ ልዑል እሷን ደግሞ እንደ ትንሽዬ ልዕልት በማሰብ ይህ ምሳሌ በመናገር እጠብቅሻለሁ እያላን ነበረ። በመንግስት ውስጥ አንቺ የኔ ንግስት ነሽ፣ እጠብቅሻለሁ እያላን ነው። የያዘችውን ሻርብ ነገር ደረብ ታረግለታለች እንዳይበርደው። ከዛ ሁለቱም ምግብ መብላት ይጀምራሉ። ከዛ ፎቶ መነሳት ይጀምራሉ። እዚህ ጋር አትሽና መርጃ በሁለታቸው መካከል እያለፈ ስላለው ነገር ብዙ ትዝታዎችን እያስቀምጡ ናቸው የሚገኙት። አሸዋ ላይ መሬት ላይ ጋድም በማለት ፎቶ ይነሳሉ። አሁንም እንዲህ እያሉ ምርጥ ጊዜያቸውን ሲያሳልፉ፣ በሌላ በኩል ደግሞ ነርሚ የቤተሰቧን ፎቶ እየተመለከተች ነው። ነርሚ ይህን ፎቶ በእጇ ይዛ እየተመለከተች በትዝታ ስታግዝ ነበረ። እዚህ ፎቶ ላይ የሚታየው መርጃን የሞቶ ሙራትና እናትና አባታቸው ነርሚንና አይደር ናቸው። ድንገት ቢናዝ መጣች። ስትመጣ እዚህ ጋር ነርሚን በምሬት ሆና እያለቀሰች ቤተሰቤ ተበታተነ ስትል ነበር። ቢናዝ አይዞሽ ብላ እሷን እያባበለችና እያጽናናቻት ናት። አትሽና መርጃን ግን ብቻቸውን ናቸው። በዚህ ዓለም ላይ እንደነሱ በዚህ ሰዓት የሚፋቀር የለም። አሁንም ቢሆን ምርጥ ጊዜ እያሳለፉ ናቸው። ሁለቱም ከዚህ ቀደም ስላሳለፉን ነገር እያስታወሱ ይነጋገራሉ። እንዲያርገን እንዲተባበለን እኮ እንደዚህ ሆነን ይባባላሉ። አሁንም ፎቶ መነሳታቸውን አላቆሙም። አሸዋ ላይ መሬት ላይ በመተኛት ፎቶ እየተነሱ ናቸው። በዚህ መንገድ በጣም ብዙ ሊረሳ የማይችል ትዝታ ወደፊት እያስቀመጡ ናቸው የሚገኙት። በሌላ በኩል አትሽ አሁን ከመርጃን ጋር እንደዚህ አይነት ጊዜ ሲያሳልፍ በብዙ በስራው በኩል በጣም ቸልተኛ እየሆነ ነው ያለው። ድሮ አትሽ በጣም ብዙ ስራ ቦታ የሚሰጣቸው የስራ ጉዳዮች አሁን ብዙ ለሱ ቦታ የላቸውም። ድንገት ዛይድ ከድርጅቱ ደወለችና መፈረም ያለበት ወረቀት አለ አለችው። እሱ ግን በጀማል በኩል ላኪልኝ እያለ ነበረ። ስልኩ ከተዘጋ በኋላ አይ አትሽ በጣም ቸልተኛ እየሆነ ነው ስትል ነበር። ድሚት ምን ተፈጠረ ትላታለች። ዛይድ የተፈጠረው ነገር እዚህ ጋር እየነገረቻ ነው። ድንገት ጀማል መጣ። ጀማል ከድሚት ጋር የሆነ ትንሽ የሚሳሳብበት ሁኔታ ተፈጥሯል። ባለፈው ቤት የመጣሽ ቀን ከዛ እሱ ወረቀቱን እዚህ ጋር ከዛይድ እየተቀበለ ነበረ። ድሚትን ሰላም አላት። ከዛ ሁለቱም ተጠቃቀሱና እንውጣ ተባብሎ ተያይዘው እየወጡ ነበረ። እነዚህ ሰዎች በሚስጥር ሊያወሩ ነው እንዴ ይላል ያሻር እዚህ ጋር የዛይድ የስራ ባልደረባ። ተዋችሁ እስኪ አንተ እያለችው ነበረ። ሁለቱም ተያይዘው እንደወጡ ታዲያ ምን አዲስ ነገር አለ እያለ ነበረ። እኔ ሀሳቤ አሁንም ቢሆን መርጃ እንዴት ነው ያለው፣ መርጃ እንዴት ሆነች የሚለው ነገር አሁንም ቢሆን ያሳስበኛል እያለችው ነበረ። ልክ ነሽ መርጃን ደህና ናት እያላት ይናገራታል። እንዴት ናት ግን በናት በደንብ ንገረኝ ስትሉ ነበረ። ለዛሬ እንግዲህ ደህና ነበረች። ቅድም ከአትሽ ጋር ተያይዘው ወጡ ማለት ያሉበት ሁኔታ በጣም ደስ የሚል ይመስላል ስትሉ ነበር። መርጃንን አውቃታለሁ ያው እስከማውቃት ድረስ ደግሞ ያው አሁን እዚህ ጋር የተሸከመችው ነገር በጣም ከብዷታል። ለእሷ ከባድ ነው የሆነው። እንደገና ደግሞ በቀሪ ህይወቷ ራሷን የሞቀስ አዝማሚያ ይታይባታል በማለት እየተናገረች ነበረ። ማለት ያ በእርግጥ ሰው ህሊና አለው። ህሊና ስላለው ስሜት ስላለው ይህ ነገር አስበው ሊከብደው ይችላል። ልክ ነሽ መርጃንም ይህን ነገር ሊያጠቃት ይችላል እያላ ነበረ። አዎ የሚገርም ነው። ቢያንስ ከአንተ ይህን ነገር ሰማለሁ ብዬ አልጠበቅኩም ነበረ። ታውቃለህ ተወቅሳታለህ ብዬ አስቤ ነበረ፣ ግን ሙጅጋንና አስሊ እንደዚህ እንደምታወራ ያውቃሉ አለችው። ስለ ሙዛይንና ስለ አስሊ ጠየቀችው ማለት እያለ ነበረ። አይ ሁለቱም መርጃን እንደሚጠላት አውቃለሁ፣ የእሷን ሰላም መሆንን ማየት እንደማይፈልጉ አውቃለሁ ስትሆነ በድሜት እስኪ ምን ለማለት ፈልገሽ እንደሆነ በደንብ ንገሪኝ፣ እሱም ብቻ ነው ፈልገው ማለት ያው እዚህ ጋር የራሴን ስሜት እኔ መቆጣጠር እችላለሁ፣ ስታስቢ እኔ ባሪያ መስልሻለሁ እንዴ እያለ ነበር። አረ እኔ እንደዛ ለማለት ፈልጌ ያለ በጣም ይቅርታ ጀማ እያለችው ነበር። ስሜት የመስ ነገር አታወራ እያለ ነበር። አዎ እቀበላለሁ ማለት የእናንተ ቤተሰብ ግን ትንሽ ለየት ያለ ነው፣ ለየት ያለ በቃ ማለት እንደ የሆነ ምንም የሰው ስሜት ራሱ ያላቸው አይመስልም ነበረ። ይገባኛል። አዎ ነዚር ወንድሜም ቢሆን ለተመሳይ መንገድ እንደዚህ አይነት ባህሪ ሊታይበት ይችላል፣ እቀበላለሁ። ያው አትሽም ቢሆን ከሱ ከነዚርም ላይ ይችላል። ነገር ግን እንደዛም ሆኖ ሊጋቡ ደርሰው ነበር። ገባ ነዚርና መርጃን ከጫፍ ደርሰው ድንገት ነው አትሽ መጥቶ የበጠበጣቸው እና ምናልባት ይሄ ነገር ወደ እንትን ይቀየራል ብለ ወደ መልካምነት ይቀየራል ብለ እንዳታስብ ያለችው ነበረ። ተቀበይ ያላን ነበረ። ተቀበይ አላት። ነዚሩ ስለ ነዚር ወንድሟ እውነቱን እየተቀበለች ነው። ነዚርም ቢሆን በራሱ መጥፎ ማንነት እንዳለው እዚህ ጋር ጀማል እየነገረን ነበረ። ሁለቱም ድንገት ተጨቃጨቁ። እስካሁን እየተስማሙ ሲያወሩ ነበር። በቃ ቻው ተባብለው እዚህ ጋር ጀማል ጥላት እየሄደ ነበረ። ዲሜት ከጀማል ጋር ስታወራ መንፈሷ ይረጋጋ ደስ ነው የሚላት። ልቧ ባይ ላይ የመታ ነበር። እሱ ከሄደ በኋላ እጇን ደረቷ ላይ እያስጠገች ስታነፍስ ነበረ።
ሌላ በኩል መርጃን እንዲሁም አትሽ እቤት ደረሱ። ከዛ ወደ ውስጥ ተይዘው እየገቡ ነበረ። እዚህ ጋር መርጃን ወደ ኋላ ቀረች። ከዛ በኋላ አትሽ ምን ነው እያለን ነበረ። ወደዚህ ቤት መግባት አልፈልግም እባክህ መግባት አልፈልግም ስትለው ነበረ። እሺ ብሏት በቀጥታ ወደ ኋላ ይመለሳሉ። በድንገት አስለያየቻቸው። አስለያየታቸው በቀጥታ ልትከተላቸው ነበረ። በድንገት እየመጣው እዚህ ጋር ጀማል ነበር። አስሊ ቁሚ ታያቸው እንዳትጠጊር እነሱ በቃ ምን ያርጉሽ ታያቸው በቃ አስሊ ምን እያረግሽ ነው ያለሽው በምን ሁኔታ ውስጥ እያለፉ እንደሆነ ግን ታውቂያለሽ በቃ ታያቸው እያለ ነበረ። እንዴ እኔ ልሞት ነው ታዲያ እንዴ እኔ እኮ ጣኖ እኮ መወደው እኮ አትሽን እሱ ግን አይረዳኝም ፍቅሬ እኔ እኮ ለምን ነው መወደድ አይገባኝም እንዴ እኔ ግራ ገባኝ እኮ እያለችው ነበረ። እንዴ አስሊ እንደዛ አይደለም ራስሽን ለምን በአንድ ጊዜ እንደዚህ ታስቢያለሽ እያለ ነበረ። ተመልከት አላሳዝንም ምን ታስከፊ ሁኔታ ውስጥ እንዳለው እኔ ላብድ ነው ጀማል በቃ ላብድ ነው በቃ እንደዚህ አይነት ነገር ይሄን ነገር እያየው አብረው መሆናቸውን እያየው በቃ ዝም ማለት አልችልም ስትለው ነበረ። ግራ ገባው። እዚህ ጋር አለቀሰች እያቀፈችው ነበረ። ቆይ ለምንድን ነው እሱን እኔ የማይ ለምንድን ዞር ብሎ እንኳን አንድ ጊዜ እንኳን የማይመለከተኝ ምን አለበት አንድ ጊዜ እንኳን ለምሮ ማይረዳኝ እያለች ማለቀሷን ትቀጥላለች። እንዲህ እያለቀሰች ድንገት ስታክፈው ሙዛይን መጣች። ሙዛይን እየመጣች አየቻቸውና አስሊ ንግቢ አንቺ እያለቻት ነበረ። አስሊ እያለቀሰች ወደ ቤት ወደ ውስጥ ትገባለች። እዚህ ጋር ሙዛይን ከጀማል ጋር ቀረች። ጀማል ምን ብዬ ነግሬ ነበረ መስመርን እንዳታልፍ አለበዚያ እንነጋገራለን ብያን ነበረ አለችው። ዝም ብሎ እያያን ነበረ። ወደ ውስጥ ጥላው እየገባች ነው። ጀማል ቆሞ ብቻውን ያስባል። በሌላ በኩል መርጃንና አትሽ ከቤት ትንሽ በመራቅ ወደ መሀል እየመጡ ናቸው። ዥዋዥዌ ላይ እየተቀመጡ ነበረ። እኔ አብረን እንጫወት ይባባላሉ። በልጅነታቸው እዚህ ዥዋዥዌ ላይ በተመሳይ መንገድ ሰርተው ተጫውተው ያውቃሉ። አሁን እዚህ ላይ እየተጫወቱ አይን ለአይን እየተያዩ የሚገርም ጊዜ ሲያሳልፉ ነበረ። ጀማል እዛው ግቢ ውስጥ ነው ያለው እየተንቀሳቀሰ። በአንድ በኩል አትሽና መርጃን ተጫውተው ከጨረሱ በኋላ በቃውን ደክሞናል ትንሽ እንቀመጥ ይባባላሉ። ሊቀመጡ እየመጡ እያለ ነበረ በድንገት እሱ ቁልፉን ከኪስ ውስጥ አወጣ። የቁልፍ አባቷ የታሰረበት ቤት በር መክፈቻ ነው። ይኸው ክፈቺ ከፈለግሽ በፈለግሽው ጊዜ የርሽ ማየት ትችላለሽ አላት። ከዛ እሷ ማየት አልፈልግም በቃ እሱ ማለት እንደዚህ አይነት ሁኔታ ውስጥ እንዲያልፍ አልፈልግም እሱን እንደዚህ አይነት ሁኔታ ውስጥ ሆኖ ማየት አልፈልግም ግን ላያውም አልችልም እያለች ነበረ። እዚህ ጋር አትሽ ቁልፉን መልሶ ወደ ራሱ ኪስ ውስጥ ይከታል። ከዛ ወደፊት እየተራመዱ ናቸው። ድንገት ነዚር እየመጣ ነው። በጣም አየሩ ቀዝቃዛ ነው፣ ንፋስ አለ፣ ብርድ ነው። ድንገት ነዚር ወደ እነሱ እየመጣ ስታየው አትሽ ቆይ አንድ ጊዜ ላናግረው አለችው። አትሽ ትንሽ ራቅ አለ። ነዚር መጣ። መርጃን ያንቺ ነገር እኮ እያስጨነቀኝ ነበረ አስጨንቆኛል እያለ ነበር። ነዚር ነገር እኮ ነበረ ምንም ያስጨነቅ ነገር የለም የሚያሳስብ ነገር የለም ዝም ብለህ ነው ጊዜ የምታጠፋው ዝም ብለህ ነው ጊዜ የምታቃጥለው ገባ ማለት ስለኔ በጣም ብዙ ለመጉጉት እንዳለ አውቃለሁ እንድትጨነቅ ይገባኛል ስላሰብክልኝ አመሰግናለሁ ነገር ግን በቃ ይሄ ነገር ሊበቃ ይገባል ምንም ችግር የለም እያለችው ነበረ። እንዴት ስትለው ግራ ገብቶት እንባ እየተናነቀው እያያን ነበረ። እባክህ ከዚህ በኋላ እዚህ እንዳመጣ እያለችው ነበር። ማልቀስ ጀመረ። መርጃን እንደዚህ አትበይ እባክሽ መርጃን ላደርገው አልችልም መርጃን እኔ አንቺን መተው አልችልም በቃ ሁሉን እንደዚህ የምትሆኙ ነገር የበለጠ ደግሞ እያሳዘነኝ ይመጣል እያለ ነበር። ነዚር እባክህ ይሄ የምታወራኝ ነገር በጣም እየሰለቸኝ ነው ማለት እንደገና አንተም ብትሆን የራስን ህይወት እያበላሸ ነው ያለው ቶ በቃ ጊዜ መስጠት ለማይገባ ነገር ጊዜን እየሰጠህ ነው ያለው። በተቻለ ፍጥነት በተቻለ አቅም እኔን ከጭንቅላት ውስጥ ለማውጣት ሞከር እሺ። ከዛ የራስን ህይወት ቀጥላለች። አይሆንም መርጃን አይሆንም በጭራሽ ተይ በእናትሽ እንደዛ አትበይ ላደርገው አልችልም ታውቂያለሽ ይሄን በጣም ለኔ እንደሚከብደኝ ታውቂያለሽ እኔ በጣም ትዕግስተኛ ሰው ነኝ አሁንም ቢሆን እስከ ሞቴ ድረስ ያቀረብኩልሽ ሀሳብ ባለፈው እንደ ጸና ነው የሚሆነው ለምንድን ታውቂያለሽ ምክንያቱም ከዚህ ሰውዬ ጋር ምንም አይነት ወደፊት ህይወት ሊኖርሽ እንደማይችል አውቃለሁ ምንም ህይወት እንደሌለሽ እረዳለሁ እያለ ነው። ግራ ገብቷት ዞር ብላ አትሽን ትመለከተዋለች። ስለዚህ ይኸውልሽ ይሄንን ምክር ለኔ ሰው መምከር ያለብሽ ለራስሽ ነው መምከር ያለብሽ ከዚህ ሰውዬ ጋር ወደፊት ህይወት የለሽም እንዴት ብለሽ ነው መቀጤው አስቢበት ይሄንን መርጃን ብሏት ዞር ብሎ ይሄዳል። ከዛ መርጃን እዚህ ጋር ወደ አትሽ እየተመለሰች ናት ያለችው ተመልሳ በጣም እንደምትወደውና እንደምታፈቅረው ትነግረዋለች። በሌላ በኩል ነርሚን መርጃን አስጠራቻት። ማታ አካባቢ ላይ መርጃን እዚህ ጋር ወደ ነርሚን እየመጣች ነበረ። ልጄ እንዴት ነሽ ታዲያ እያለቻት ነበር። ደህና ለመሆን እየሞከርኩኝ ነው አየር ስቀበል ንጹህ አየር ሳገኝ ምናምን ነገር አሁን ደህና ነኝ ተሽሎኛል እንዴት ነሽ አንቺ እያለቻት ነበረ። አላቅም እንዴት እንደሆንኩን ለመናገር ቤተሰባችን እየተከፋፈለ ነው የሚገኘው አንዳንድ ጊዜ እንደ ቸልተኛ ለመሆን እሞክራለሁ አንዳንድ ጊዜ ደግሞ በጣም ያስጨንቀኛል አሁንስ ደክሞኛል በቃ ያው ወደ ድሮ ቀናችን ብንመለስ ልክ እንደ ድሮ ብንሆን ብዬ አስባለሁ። መርጃን አትሽን አናግረሽዋል ምናልባት አባትሽን ከለቀቀው ስላልነበረ ይኸውልሽ ሲጀመር አባዬ አሁን እስር ቤት አለመግባቱ እንደውም አትሽን ማመስገን አለበት ከዚህ በላይ ቅጣት ራሱ ይገባዋል ምንም እንትን ያለው ነገር የለም በቃ አንቺ ግን ኤሉንን በተመለከተ እንዴት ያኔ ሁሉ ነገር ሲፈጠር ዝም አልሽ ስላልነበረ እዚህ ጋር ነርሚን እጇን እያያዘች እኔ መርጃን እዚህ ጋር አልዋሽሽም እውነቱን ነው የምነግርሽ ማለት ያው ምንም ቢሆን ምንም የልጅ ህይወት ይበልጥብኛል ታውቂያለሽ አይደል ያንቺ ህይወት ነበር በወቅቱ ሲያሳስበኝ የነበረው እኔ እንድትሞት ምንም ፍላጎት የለኝም ኤሉል ትሞታለች ከሷ ይወሰዳል የሚል ሐሳብ የለኝም አንድ ነገር አውቃለሁ በህገወጥ መንገድ ያኩላሊት እንደሚመጣ ነበረ ነገር ግን ከዛ ውጪ ማን እዛ ጋር ዋጋ ይክፈል ማውቀው ነገር የለም ስለ ልጆቹ ምንም ማውቀው ነገር የለም ነገር ግን አንቺን በማዳኔ ምንም አልጸጸትም በቃ ከእናት የሚጠበቀውን ነገር አድርጌያለሁ እያለቻት ነበረ። እማዬን በማድረጋችሁ ምክንያት እኔ የተሸከምኩት ሸክም ግን ምን ያህል ከባድ እንደሆነ ታውቂያለሽ እያለቻት ነበረ። ከዚህ በኋላ ይንሰላን እንደዚህ መስማት አልፈልግም እንዲህ ብለሽ እንዳትናገር እያለቻት ነበር። አቀፈቻት። መርጃን ተይኝ ብላት እየሄደች ነበረ። ነርሚን እዛው ቁጭ ብላ በጭንቀት እያሰበች ናት። ሃይደር መቼ ነው የሚለቀቀው ብላ ታስባለች። በሌላ በኩል አትሽ መኝታ ክፍል መጥቶ ቁጭ ብሎ
እያሰበን ያለ በድንገት መርጃን መጣችና ከኋላው የሆነ ነገር አልብሳው እሷ ራሷ ለብሳ ተቀመጠች። ከጎኑ ሆና ከነርሚን ጋር እያወራች እንደነበር ነገረችው። ከዛ ምሽታቸውን እንደዛ እንደተቃቀፉ ይቀጥላሉ። ከዛ ብዙም አልቆዩም። በቃ አንተኛ ይባላሉ። መርጃን አልጋ ውስጥ ገባች። አትሽ ተኝ ብሏት ሄድ ነበረ። እሷ እጁን ያዘችውና እናንተም እዚህ ከቀደም በል አለችው። እያቀፋን ነበረ። ሁለቱም ተቃቅፈው እንቅልፋቸውን ለመተኛት ይሞክራሉ። ድንገት መርጃን ሌሊት ተነሳች። አትሽን ተኝቶ እያየችው ነበር። ትኩር ብላ ትመለከተዋለች። በጧት መርጃን ከእንቅልፏ ስትነሳ አትሽ አልተነሳም ነበረ። እሷ ልብሷን ምናምን ቀይራ ጨርሳለች። ከዛም በኋላ አትሽን እዚህ ጋር እየተመለከተችው ነበር። ጸጉሩን እየነካካች ነው። ከዛ ከንፈሩን ሰማ በቀጥታ ትወጣለች። እየወጣችው ግን ሁለቱን ሻንጦቿን ይዛ ነበረ። ሻንጦቿን ይዛ እየጎተተች በቀጥታ ከቤቱ እየወጣች ታክሲ ጠርታ ነበር። ሻንጦቿን ታክሲ ውስጥ ይከትላታል። እዚህ ጋር አትሽ ከእንቅልፉ እየተነሳ ነበረ። መርጃን አጠገቡ እንዳለች አስቦ ሊያቅፋት እጁን ዘረጋ። ክንዱን እየዘረጋ ነገር ግን አጠገቡ ማንም አልነበረ። ግራ ገባው። እንዴ መርጃን የተለች ብሎ ራሱን እየጠየቀ ነበረ። እዚህ ጋር ሁለት ወረቀት ጠረጴዛ ላይ ተቀምጧል። የመጀመሪያው ወረቀት የጋብቻ ኮንትራቱ ውል ነበረ። ፈርማለታለች። በፈለገው ጊዜ ሄደው እሷ አመልክቶ መፋታት የሚችልበት ወረቀት ነው። ሁለተኛው ደግሞ ወረቀት ደብዳቤ ነው። ደብዳቤውን ማንበብ ይጠበቅበታል። የጋብቻውን ውል ከተመለከተ በኋላ የእሷ ፊርማና ስም ከታች ተቀምጧል። ወስዶ ይህንን እሱ ማስፈጸም ብቻ ነው የሚጠበቅበት። እዚህ ጋር አትሽ ከፈረመ ሁሉ ነገር ይጠናቀቃል። እዚህ ጋር ደግሞ በእስክርቢቶ እየጻፈችው ደብዳቤ አለ። እሱን እያነበበው እዚህ ጋር እያለቀሰ ነበረ። አትሽ እንዴት መርጃን በዚህ መንገድ ትጨክንብኛለች ብሎ እያሰበ ነው የሚገኙ። እሷ ገና ከበር እየወጣች ነው እያለቀሰች። ይመልሳት አይመልሳት አትሽ ግራ ገባው። ደብዳቤ ማንበብ ጀመረ። እኔ እናንተ በዚህ መንገድ ባንገናኝ ደስ ይለኝ ነበረ። በዚህ መንገድ ባይሆን ሁሉም ነገር ደስ ይለኝ ነበረ። የእህት ሞት ምክንያት ባልሆንም ደስ ይለኝ ነበረ። ወደፊት በሌላ ህይወት እንደምንገናኝ ተስፋ አረጋለሁ የሚል መልእክት ነበር ያስቀመጠችለት። እዚህ ጋር አትሽ አይሆንም መርጃ እንደዚህ ማድረግ አትችይም እባክሽ እያሉ ሁለቱን ወረቀት አስቀምጦ በሩጫ እየወጣ ነበረ። እንደዛው ደብዳቤውን አስቀምጦ እየወጣ መርጃን በሌላ በኩል ደግሞ እዚህ ጋር በር አካባቢ ያለችው እያሰበች ታክሲ ውስጥ ድንገት ልትገባ ነበር። ድንገት አትሽ መጣና አያት። ታክሲ ውስጥ ልትገባ ስትል እሱም እያያን ነበረ። እዚህ ጋር መርጃን ጭራሽ ልረሳ አልችልም ሁልጊዜ ሳስብ እኖራለሁ ብላ ከራሷ ጋር እያወራች ታክሲ ውስጥ ገባች። ታክሲው ተንቀሳቅሶ ይሄዳል። እዚህ ጋር አትሽ አይሆንም እያለ እየተጣራ ነበረ። በሩጫ ታክሲውን ይከተለዋል። በሩጫ ሲከተል ታክሲው ደግሞ በአንድ በኩል ጥሎ ይሄድ ነበር። በመጨረሻ አትሽ ቢሮጥ እንኳን የሚደርስበት ሁኔታ ላይ አይደለም ያለው። በፍጹም ታክሲ ላይ ሊደርስበት አይችልም። ከዛ ተንበረከከ። መሀል መንገድ ላይ ተንበረከከና መርጃን ጥለሽኝ አትሂጂ ብሎ እየለመና ነበረ። መርጃን ከዚህ በኋላ ይህን ነገር መቋቋምበት አቅም የለኝም ብላ በቀጥታ በዚህ መንገድ ከአትሽ ህይወት ውስጥ ለመውጣት እያደረገችው ሙከራ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።